ሰላም ሰላም እንዴት ናችሁ? እኔ የአርቲስት ቶክቾ ባለቤት ነኝ። ዛሬ እንግዲህ ወደ ሚዲያ መጥቻለሁኝ። መናገር የፈለኩት ነገር ሰሞኑን በሚዲያ ላይ በሚዘዋወረው ሀሳብ ላይ ነው። እሱ ለጥቅሙ ብሎ ነው የምትሉ ከድርጊታችሁ ተቆጠቡ። ማን እንደሆነ ቶክቾን በዙሪያው ያሉ ሰዎች ሁሉም ያውቁታል። የኪሱን ገልብጦ የሚሰጥ አራክፎ ባዶ እጁን ወደ ቤት የሚመጣ እንጂ እንዶ በጥቅም የሚንቀሳቀስ ሰው እንዳልሆነ እንዲህ አይነት ፐርሰናሊቲ እንደሌለው ብዙዎች ያውቃሉ። ማንነቱን በደንብ ያውቃሉ። እንደው እሱን በሆነ ነገር ይዞ ህዝብ እንደዚህ ምናምን ማድረግ የሚቻል ሰው አይደለም። እሱ እንዳንሆን ሰላም የሚለውን ስራ ሲሰራ የኢትዮጵያ መንግስት እንደው ቦታ ይሰጠኛል ብሎ ነው እንደ ይሰራው? ለህዝብ እኮ ነው የሰራው አይደለም እንዴ? የሲዳማ ክልል ግን ሀገሩ እንደመሆኑ መጠን ቦታ ቢጠይቅ ነውሩ ምንድን ነው? ይሰጠኝ ብሎ መጠየቁ ሳይጠይቅ ነበር እኮ መሰጠት የነበረበት አይደለም እንዴ? ቢጠይቅ ለምን እንደነወር ለጥቅሙ ብሎ ነው እንዲህ ነው እንዴ? ሙሉ አዲስ አበባ የተበተነ ሲዳማ ወጣት አይደለም እንዴ? ሲያይ እኮ ታሞ ነው። ሲያይ እኮ ህመም አሞት እኮ ነው ይሄ ልጅ ሊናገር የወጣው አይደለም። እኔ እኮ እንደሚስት ተው ልጆቻችንን እናሳድግ አባዬ ተው በተደጋጋሚ ይለዋለሁ። ግን ነገር እየባሰ ከዕለት ዕለት እየጨመረ በመጣ ነገር ነው ይሄን እዚህ ደረጃ የተደረሰው አይደለም እንዴ? ግን ሆን ብሎ ነገሩን ተራ የማድረግና ሆን ብሎ ነገሩን የሱን ነገር በዚህ ልክ ለመናገር የወጣችሁ ሰዎች ተጠንቀቁ። የውሸት ዜና እየሰራችሁ የምታደርጉ በጣም ነው መወዳችሁ። የሲዳማን ህዝብ በጣም እወዳለሁ። ያለኝን ትዳሯን አንድ ያላትን ሰጠች፣ ትዳሯን ሰጠች እንደተባለ የልጆቼን አባት ነው የሰጠኋችሁ። በጸሎት ከጎኑ እንድትቆሙ ፈልጋለሁ። ጸልዩለት፣ በቃ ጸልዩለት። ወጥቷል። እናንተም ብሎ ነው የወጣው። እናንተም ብሎ ነው ህዝቤ ተበትኗል በዚህ ልክ ብሎ ነው የወጣው። ለህዝቤ ድምፅ መሆን እፈልጋለሁ ብሎ ነው የወጣው። እኔ በዚህ ሰዓት ላይ ድልቅቅ ብለን ነው የምንኖረው። ልጆቻችንን ጥሩ ትምህርት ቤት እያስተማርን በሚያምር ሁኔታ ውስጥ ነው የምንኖረው። እኔ አሁን እዚህ ጋር አልዘረዝረውም ነገሩን። በሚያምር ሁኔታ ውስጥ እየኖርን ባለንበት ሰዓት ነው ወደ ሚዲያ በእንደዚህ አይነት ሁኔታ የወጣው። የሲዳማ ህዝብ እንዲጸልይለት ለመጠየቅ ነው የመጣሁት። ለሚመጣው ነገር ሁሉ እጋፈጣለሁ ብሎ ወጥቷል። ጸልዩለት ለማለት ነው። አመሰግናለሁ። ሰላም ሰላም እንዴት ናችሁ? እኔ የአርቲስት ቶክቾ ባለቤት ነኝ። ሰሞኑን በሚዲያ ላይ የሚመላለሰው ነገር አስቆጥቶኛል። ቶክቾ ለጥቅሙ ብሎ ነው፣ ቶክቾ ጥቅም ፈላጊ ነው ለምትሉ አስቆጥቶኛል። ይህ አባባላችሁ ጥቅመኛ እንዳልሆነ ማንም ነው የሚያውቀው። በዙሪያ ያሉ ሰዎች፣ አብሮ አደጎቹ፣ አዲስ አበባ በስራ የሚያገኛቸው ሁሉም። እንዲያውም ቶክቾ ከኔ ጋር መኖር በትዳር መኖር ከጀመርን በኋላ ከእጁ እየነጠኩ ሳንቲም እየመጠንኩ እየሰጠሁት እኔ ለምን መለወጥን ስለምፈልግ፣ ለምን ከፍ ብሎ እሱን ማየት ስለምፈልግ እንጂ የኪሱን በትኖ የሚመጣ ልጅ ነው። ያለውን መስጠት የሚወድ ልጅ ነው። በመስጠት የሚረካ ነው። እሱን እንደው የሆነ ነገር ለሱ ተደርጎለት ህዝቡ ተጉላልቶ ዝም የሚል ማንነት የለውም። ማናችሁም ታውቃላችሁ። ይህንን ደግሞ የውሸት ዜና እየሰራችሁ የእሱን ስብዕና በዚህ ልክ ለማውረድ የምትናገሩ ከድርጊታችሁ ተቆጠቡ። እውነቱን እናንተ ታውቁታላችሁ። ቀኑን ሙሉ ውላችሁ እኮ ማታ ወደ መኝታችሁ ስትመጡ ህሊናችሁ ይጠይቃችኋል እውነቴቱ ውሸቴቱ እንደሆነ አደለ? እና በዚህ ልክ የምታወሩ ሰዎች ከድርጊታችሁ ተቆጠቡ። የውሸት ዜና የምትሰሩ ቦታ ጠይቆ ነው እንዴ? እንዳንሆን ሰላምን ሲሰራ የኢትዮጵያ መንግስት ቦታ ይሰጠኛል ብሎ ነው እንዴ ቶክቾ የሰራው? እንዳንሆን ሰላም እኮ ህዝቡ ላይ የነበረውን ነገር ነው አይደል? ሪስክ ፉል የሆነን ስራ እኮ ነው የሰራው አይደለም እንዴ?
ምን ማለት ነው እንዴ? ማንም ደግሞ የሲዳማ ተወላጅ ማንም የሲዳማ እንትን የሲዳማ ተወላጅ እኮ እንዴ እንደ ክልል እኮ ሁሉም ይገባዋል እኮ። ሁሉም የሲዳማ ተወላጅ እኮ የሲዳማ መሬት፣ የሲዳማ ሀብት፣ የሲዳማ እኮ በኩል እኮ ይገባዋል። መጠየቁ የዚህን ያህል ለምን ቆረቆራችሁ? የዚህን ያህል ለምን አስቆጣችሁ?